ጆርዳን ነው ከመጣው 9 ወሬ ነውና በቃ ሁለት ቤት ቀይሬያለሁ። ሶስተኛ ቤት አሁን ገብቼ የልጅቷ ቤት ምሰራበት ሴትዮዋ የልጇ ቤት 18 ምንጣፍ አመጣች እና ጠቢው አለች። አጠብኩኝ። እጄ በሰበሰና ማጠፍ መዘርጋት አቃተኝ። መዘርጋት አቅቶኝ ከዛ ደረቀና እጠፊው አለችኝ። አሁን ቆይ ልጅቷ ትምጣና ለሁለት እንጠፈው እንጂ እጄ መንቀሳቀስ አልቻለም እና ይሄው እንደዚህ አብጧል እጄ ምናምን ብዬ ስላት ማለት ነው። ከዛ ስላት ቢሮ ወስጄ አስቀጠቅጥሻለሁ እንዴ ልትሰሪ ነው የመጣሽው? 4 ቤት 5 ቤት ነው ማሰራሽ አለችኝ። እሺ ችግር የለውም አታሰርኛለሽ ምናምን ብያት ማለት ነው። እያልኩኝ ጎንበስ ብዬ ያነሳው እያለ እየተቀለልኩ እያለ በጢሜ ደፋችኝ፣ ገፍትራይ ማለት ነው ሴትዮዋ። ከዚያ ለምንድን ነው እየሰራው አይደል እንደ የምትገፈትሪ ምናምን ብያት ዞር ብዬ ስላት ደገመች ማለት ነው፣ መታችኝ። ከዚያ ስትመታኝ ዝም ብዬ መጠቅለል ገባውና ማለት ከዛ እኔ እንደዚህ ከሆነ አልሰራም። ያመጣሽ ለአንድ ቤት ነው። እኔ 3 ቤት 4 ቤት ልሰራ አይደለም ያመጣሁት። ያንቺ ቤት ከሆነ 24 ሰዓት እየፈጋው ነው ያለው። ችግር የለውም እሰራለሁ ስላት ቢሮ ደወለችና ቢሮ ሴትዮዋ ይዘሻት ነው እንዴት እንደምናሰቃያት ነው የማውቀው አለችኝ። እና ነገ ጠዋት ወስዳለሁ እያለች ነው። ስልኬን ከመቀማ በፊት ስልኬን ሰርቀማ በ24 ውስጥ ሳይሞላ ሰዓት ኢትዮጵያ በእናታችሁ በቤቴ እርዱኝ 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 በ24 ሰዓት ውስጥ እርዱኝ። አገሬን መግባት ነው የምፈልገው እኔ ከዚህ ሀገሬን መግባት ነው የምፈልገው። ቢሮ አልሄድም ስላት ደግሞ 1400 የጆርዳን ብር ነው ከፍዬ የመጣሁሽ እሱን ከፍለሽ ነው የምትሄጂ እያለችኝ ነው። ስልኩን ከምቀማ በፊት እርዱኝ፣ ኢትዮጵያ ሕዝብ እርዱኝ፣ ድረሱልኝ፣ ድረሱልኝ፣ በእናታችሁ ድረሱልኝ። ሰላም ውድ እህቶቼ፣ ባካችሁ ይሄ መልእክቴ ለሁሉም ኢትዮጵያዊ ነው ማለት ነው። እንዲሁም በዱባይ፣ ሳውዲ፣ ኩዌት፣ ኳተር፣ ጆርዳን በተለያዩ አረብ ሀገራት የምትሰሩ እህቶቼ እንደዚህ አይነት ችግር ሲደርስባችሁ ወደ ሚዲያ መውጣት ሳይሆን ቀጥታ ወደ ኤምባሲ ወይም ወደ ፖሊስ ነው መደወል ያለባችሁ ማለት ነው። ምክንያቱም አሁን እዚህ ጋር እህታችን ሚዲያ ላይ ወጣች። ሚዲያ ላይ ወጣ ስትለቅ እንደዚህ ያሉ ቪዲዮዎች ደግሞ ታውቃላችሁ ብዙ ጊዜ ቫላር ይወጣሉ ማለት ነው። የዛ ጊዜ ወይ ሰዎቿ ያዩባታሉ ወይም የቢሮይቱ ሴትዮ ታይባትና ሌላ ደግሞ ከዚህ የበለጠ ችግር ነው ማለት ነው። እና ስለዚህ ውድ እህቶቼ በተቻላችሁ አቅም ወደ ኤምባሲ ለመደወል ሞክሮ ማለት ነው። እንዲሁም ደግሞ እናንተ ትናንትና መታችሁ እዚህ ጋር ስትረግጡ እየተጠፈጠፋችሁ እየተረገጣችሁ ስትሰሩ የነበራችሁ ኤምባሲዎች ማለት ነው። ዛሬ ላይ ኤምባሲ ሆናችሁ ዛሬ ላይ ወንበር ላይ ተቀምጣችሁ ወንበር እያሽከረከራችሁ የሀገራችሁን ዜጋ እየሸጣችሁ የምታሰቃዩ ማለት ነው። ለእናንተ ነው ይሄ መልእክቴ። ይሄ መልእክቴ ለእናንተ ነው። ምክንያቱም ከሀገር ስንመጣ እንደምንም አድርጋችሁ ታመጣላችሁ። እዚህ ጋር ኃላፊነት እንወስዳለን ማንም አይበድላቸውም ምናምን ብላችሁ ስራ ታስገባላችሁ። ስራ ስታስገቡ የራሳችሁን ብር ትበሉና የራሳችሁን ብር ተበላችሁ በኋላ ከዛ በኋላ ችግር ደርሶብኛል እወጣለሁ ስትላችሁ ለምንድን ነው የምትወጪው? ግዴታ መስራት አለብሽ፣ 2 ዓመት ግዴታ መስራት አለብሽ፣ ብዙ ነገር ማለት ነው። እንዲሁም ቢሮ ሲሄዱ በአፋቸው ደም እስከሚመጣ በአፍንጫቸው ደም እስከሚመጣ እየቀጠቀጡ ዳግመኛ ወደ ቢሮ እንዳይሄዱ ያልተደረገ ነገር የሚያደርጉ ኤምባሲዎች ይሄ ነገር ለእናንተ ነው ማለት ነው። እንዲሁም በየቦታው እኛ ኢትዮጵያውያኖች ስንሞት ወይም ስንታመም ወይም ስንበደል ማንም ሰው አይረዳንም ማለት ነው። በዛ ላይ ደግሞ ኤምባሲ የላችሁም እናንተ ሀገራችሁ ድሃ ናት እየተባል በየቦታው እየተቀጠቀጥን እየተጨቆንን ያለ ነው። እኛ ስራ ስንሰራ ከሁሉም በላይ ስራ እንሰራለን። ደሞዛችን ግን ከሁሉም በታች ነው። በዛ ላይ ነፃነት የለንም። በዛ ላይ በቃ እኛ ኢትዮጵያኖች በጣም ተጨቆነን ያለ ነው። ይሄ ሁሉ ነገር የሚሆነው ደግሞ ምንድን ነው? በኤምባሲ ምክንያት ነው ማለት ነው። ኤምባሲዎች ራሳችሁን ፈትሹ። መጀመሪያ ላይ እናንተ የት ነበራችሁ? ዛሬ ላይ ምን ላይ ነን የሚለውን ነገር ፈትሻችሁ እኛም ስራችንን በስነ ስርዓት እንድንሰራ እናንተም ኃላፊነታችሁን ወስዳችሁ እንደዚህ ያሉ ችግሮች ሲገጥሙን አይዟችሁ ምንድነው ችግሩ ብላችሁ አሰሪዎቹን ነው እንጂ መናገር ያለባችሁ። እናንተ ችግሩ የእናንተ ነው
እዚህ ጋር ቢሮ ነኝና እኔ ማረግሽን አቅሻለሁ ምናምን እያላችሁ እኛ ቢሮ ስንሄድ አንዴ በቻርጀር አንዴ በጫማ እየቀጠቀጣችሁ እኛን ከሰውነት እያወጣችሁ ከዛም እንዴት አድርጋችሁ ትረግጡንና መልሳችሁ ስራ ታስገቡናላችሁ። ስራ ስታስገቡን ደግሞ እናንተ እንዴት አድርጋችሁ ስለረገጣችሁን አሰሪዎቻችን ደግሞ ልክ እንደናንተ ረግጠው መያዝ ነው የሚፈልጉት። ምክንያቱም እናንተ በስነ ስርዓት በክብር ለነሱ አላስረከባችሁንም። እባካችሁ እባካችሁ ይህንን ነገር ሁላችንም ልንገነዘበው ሁላችንም ልንቃወመው ይገባል ማለት ነው። ምክንያቱም ዛሬ እህታችን እንደዚህ እየተስረቀረቀች መጣች። አንደኛዋ ደግሞ ሙታ፣ አንደኛዋ በቃ በጣም እኔ እንጃ ይሄ ነው ልላችሁ አልችልም፣ እየተፈጠረ ያለው ችግር ማለት ነው። እና ስለዚህ ያ ችግር ሊፈታ የሚችለው በኤምባሲዎች ዙሪያ ነው እንጂ እኛማ ከሀገራችን ወጥተናል እኮ አንድያችንን ስንት ሺህ ብር ከፍለን ወጣን። እዚጋ ከመጣን በኋላ እንደ በግ ይሸጡናል። እንደ በግ መሸጣችን ሳይቀር እንደ በግ መሸጣችንን አውቀን ነው የመጣ ነው። ነገር ግን ለምን ራሳችንን እንድናከብር አትፈቅዱልንም? ለምን እናንተ ኃላፊነት ወስዳችሁ ኢትዮጵያውያኖች ተከብረው ስራቸውን አክብረው እንዲሰሩ አታደርጉም? እባካችሁ እባካችሁ። እና በዛ ላይ ደግሞ እንደዚህ ያለ ችግር ሲደርስባችሁ እህቶች ቶሎ ብላችሁ ለኤምባሲ ያመጣችሁ ቢሮ ሳይሆን ለኤምባሲ እንዲሁም ለፖሊስ ብትደውሉ መልስ ታገኛላችሁ ማለት ነው። ምክንያቱም ያመጧችሁ ቢሮዎች እኮ ከኢትዮጵያ ያመጧችኋል። እናንተ ከኢትዮጵያ ሲያመጧችሁ ቢያንስ እስከ 200-300 ሺህ ብር ይቀበሉና ያመጣችኋላ። እዚህ ጋር ደግሞ መልሰው ለነሱ 5,000-6,000 ነው የሚሰጧችሁ በእነሱ ብር ማለት ነው። እና እነሱ ጋር ስትመለሱ ያ ብራቸው ይመለስባቸዋል። ስለዚህ እነሱ ብራቸው እንዳይመለስባቸው እናንተን ይጨቁኗችኋል። ነገር ግን ኤምባሲና ቢሮ ይለያያል። ኤምባሲ ጋር ከደወላችሁ ምናልባት አንዳንድ ኤምባሲዎች ሊረዷችሁ ይችላሉ። አንዳንድ ኤምባሲዎች ይረዳሉ። ገብቷችኋል? እና ከዛ ደግሞ ነገሩ በጣም የከረረ ከሆነ ለፖሊስ መደወል። አሁን ምሳሌ ዱባይ ላይ ለፖሊስ ከደወላችሁ ለአሰሪዎቹም አይቆሙም፣ ለእናንተም አይቆሙም። የሚቆሙት በእውነት ዙሪያ ነው። በእውነት ላይ ነው የሚቆሙት ማለት ነው። ሳውዲ ላይ አላቅም። ሳውዲ ላይ የተወሰነ ሚዛን እንጃ እንትኖች ፖሊሶች ያን ያህል አይመስሉኝም። ማለት የአጠፋ ይቀጣ ይላሉ እንጂ ቅጣታቸው ሚዛናዊ አይደለም። በነገራችን ላይ እንደ ዱባይ አይደለም። የዱባዮች በጣም ስሬስ ናቸው። የሳውዲዎች ብዙ ጊዜ የሚያተኩሩት ጠፍተው የሚሰሩ ላይ ነው። ጠፍተው የሚሰሩትን ነው ብዙ ጊዜ ያተኩረው የሚይዙት ማለት ነው። እና ምን ልላችሁ ፈልጌ ነው፣ ኤምባሲዎች እነዚህ ቢሮ ላይ ተቀምጣችሁ ወንበር እያሽከረከራችሁ የምትሰሩ ማለት ነው፣ ለእናንተ ነው። ይህንን መልእክቴን ሁላችሁም ሼር እያደረጋችሁ ለሁሉም እንድታደርሱልኝ በአክብሮት እጠይቃለሁ ውዴቶቼ። እንዲሁም ደግሞ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን ነው ምለው። ምክንያቱም እኛ ዛሬ ሳንሆን የተደፈርነው ቆየን፣ ከተደፈርን ካለቀስን ማለት ነው። እና ነገሩ እኛ ኢትዮጵያ ላይ ስንደርስ በጣም ይከራል። ስራችን ግን ከሰው በላይ ነው። ብቻ ለሁሉም ነገር ፈጣሪ ያቀልላችኋለሁ ውድ እህቶቼ፣ አብሽሩ። እንግዲህ ብቻ አላቅም፣ በጣም ከባድ ነው የምር። ልጅቷ ውስጥ ትነካለች። ብቻ ወዳችኋለሁ ባይ